ሰላም ጤና ይስጥልኝ ክቡራትና ቻናል ገጽ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የሰሊጥን ተአምረኛ በርካታ የጤና ጥቅሞችን እነግራችኋለሁኝ። እንዴት አድርጋችሁ ደግሞ በአመጋገባችሁ ውስጥ እንደምታካትቱ በደንብ እነግራችኋለሁኝ። ይህንን ቪዲዮ ከሰማችሁት በኋላ ስለ ሰሊጥ የምትገረሙ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ሰሊጥ በኢትዮጵያ ውስጥ በስፋት የሚመረትናም የዘይትነት ይዘት ያለው ለተለያዩ ጥቅሞች የሚውል የቅባት እህል ነው። የሰሊጥ የአመጋገብ ዋጋን እስቲ ልንገራችሁ። በ100 ግራም ውስጥ የሚይዘው ማክሮ ኒውትረንትስ ኢነርጂ ወይም ደግሞ ካሎሪ 573፣ ፕሮቲን 17.7 ግራም፣ ጠቅላላ ስብ 49.7 ግራም፣ ሳቹሬትድ ስብ 7 ግራም፣ ሞኖ አንሳቹሬትድ ስብ 18.8 ግራም፣ ፖሊ አንሳቹሬትድ ስብ 21.8 ግራም፣ ካርቦሃይድሬትስ 23.5 ግራም፣ ፋይበር 11.8 ግራም፣ ተፈጥሯዊ ስኳር 0.3 ግራም፣ ቫይታሚኖች ደግሞ ቫይታሚን ቢ1 ወይም ደግሞ ቲያሚን 0.79 ሚሊግራም፣ ቫይታሚን ቢ2 ወይም ደግሞ ሪቦፍላቪን 0.25 ሚሊግራም፣ ቫይታሚን ቢ3 ወይም ደግሞ ኒያሲን 4.5 ሚሊግራም፣ ቫይታሚን ቢ6 0.79 ሚሊግራም፣ ፎሌት ወይም ደግሞ ቫይታሚን ቢ9 97 ማይክሮግራም፣ ቫይታሚን ኢ 0.25 ሚሊግራም፣ ቫይታሚን ኬ 0.5 ማይክሮግራምን ይይዛል። ማዕድናት ደግሞ ካልሲየም 975 ሚሊግራም፣ አይረን ወይም ደግሞ ብረት 14.6 ሚሊግራም፣ ማግኒዥየም 351 ሚሊግራም፣ ፎስፈረስ 629 ሚሊግራም፣ ፖታሲየም 468 ሚሊግራም፣ ዚንክ 7.8 ሚሊግራም፣ ኮፐር 4.1 ሚሊግራም፣ ማንጋኔስ 2.5 ሚሊግራም፣ ሴሊኒየም 34 ማይክሮግራምን ይይዛል። ሌሎች የሚይዘው ጠቃሚ ውህዶች ደግሞ ሊግናንስ እንደ ሴሳሚን፣ ሴሳሞል እናም ሴሳሞሊን ይይዛል። ኃይለኛ አንቲኦክሲዳንቶች ናቸው። የእጽዋት ስቴሮሎችን ኮሌስትሮልን ለመቀነስ የሚረዱ እንዲሁም ደግሞ ጤናማ የኦሜጋ 6 ፋቲ አሲዶችንም ይዟል ማለት ነው። ታዲያ በአንድ የሾርባ ማንኪያ ወይም ደግሞ በ9 ግራም ሰሊጥ ውስጥ የሚይዘው የአመጋገብ እሴት ካሎሪ 52፣ ፕሮቲን 1.6 ግራም፣ ስብ 4.5 ግራም፣ ፋይበር 1.1 ግራም፣ ካልሲየም 88 ሚሊግራም እና አይረን 1.3 ሚሊግራምን ይይዛል። ሰሊጥ ከእጽዋት ከሚገኙ የካልሲየም ምንጮች መካከል አንዱ እናም ዋነኛው ነው። ለጤናማ ስብ በጣም ጥሩ ምንጭ ነው። በብረት ወይም ደግሞ በአይረን በማግኒዥየም እና በዚንክም የበለጸገ ነው። በተፈጥሮም ከግሉተን ነፃ ነው። ዝቅተኛ የሆነ የስኳር መጠንም አለው። ታዲያ ሰሊጥን በአመጋገባችሁ ውስጥ ብታካትቱ የምታገኙትን ድንቅ ጥቅሞችን ደግሞ በዝርዝር ልንገራችሁ። አንደኛ፣ ኃይለኛ የአንቲኦክሲዳንቶች ምንጭ ነው። ሰሊጥ ሴሳሚን፣ ሴሳሞል እናም ሴሳሞሊን የሚባሉ ልዩ አንቲኦክሲዳንቶችን ይዟል። እነዚህ ውህዶች ጎጂ የሆኑ ፍሪ ራዲካሎችን ያስወግዳሉ፣ ሴሎችን ከኦክሲዲቲቭ ስትረስ ይከላከላሉ፣ ያለ ዕድሜ ማርጀትንም ይከላከላሉ። ለረጅም ጊዜ የልብና የአንጎል ጤናንም ይደግፋሉ። ሁለተኛ፣ ለልብ ጤናም ይረዳል። ሰሊጥ በጤናማ አንሳቹሬትድ ቅባቶች በማግኒዥየም እና በእጽዋት ስቴሮሎች የበለጸገ ነው። እነዚህ ንጥረ ነገሮች መጥፎ ኮሌስትሮልን ኤልዲኤልን ይቀንሳሉ፣ የደም ስር ስራንም ያሻሽላሉ፣ በደም ቧንቧዎች ላይ የሚከሰት ብግነትንም ይቀንሳሉ፣ ጤናማ የደም ግፊትንም ይደግፋሉ። ሶስተኛ፣ አጥንትን እናም ጥርስንም
ያጠነክራል። ሰሊጥ ለካልሲየም፣ ፎስፈረስ፣ ማግኒዥየም እና ዚንክ ምርጥ የእጽዋት ምንጭ ነው። እነዚህ ማዕድናቶች ደግሞ የአጥንት ጥንካሬን ያሻሽላሉ፣ በወጣቶች ላይ የአጥንት እንዲያድግም ይረዳሉ፣ በዕድሜ መግፋት የሚመጣን የአጥንት መዳከም ስጋትንም ይቀንሳሉ፣ ጥርስ ጠንካራ እንዲሆንም ይረዳሉ። አራተኛ የምግብ መፈጨትንናም የሆድ ጤናንም ያሻሽላል። ሰሊጥ በፋይበር የበለጸገ በመሆኑ መደበኛ የሽንት ወይም ደግሞ የሰገራ መውጣትን ያሳልጣል፣ የሆድ ድርቀትንም ይከላከላል፣ ጠቃሚ የሆድ ባክቴሪያዎችንም ይመግባል። በደንብ የታኘከው ወይም ደግሞ የተዘፈዘፈ ሰሊጥ ለመፈጨትም ቀላል ነው። አምስተኛ የደም ስኳር መጠንንም ለማስተካከል ይረዳል። ሰሊጥ ዝቅተኛ ግላይሲሚክ ኢንዴክስ አለው፣ ጤናማ ስብናም ፋይበር አለው። ይህ የስኳር ውህደትን ያዘገያል፣ ድንገተኛ የደም ስኳር መጨመርንም ይቀንሳል፣ የኢንሱሊን ሴንሲቲቪቲንም ያሻሽላል። ስድስተኛ የአንጎል እናም የማስታወስ ችሎታንም ያነቃቃል። በውስጡ የያዘው ቫይታሚን ቢ6፣ ጤናማ ስብና ሴሳሚን ውህዶች የነርቭ ስራን ይደግፋሉ፣ የማስታወስናም ትኩረት የማድረግ ችሎታንም ያሻሽላሉ፣ የአንጎል ሴሎችንም ከጉዳት ይከላከላሉ። ሰባተኛ ለጤናማ ቆዳ እናም ፀጉርም ይረዳል። ሰሊጥ ቫይታሚን ኤ፣ ዚንክ እና ጤናማ ቅባቶችን ይሰጣል። ጥቅሞቹም ቆዳ እንዲለጠጥ ያደርጋሉ፣ የቆዳ መድረቅንም ይቀንሳሉ፣ ለራስ ቅል ጤና እናም ለፀጉር ጥንካሬ ብሩህነትም ይረዳል። ስምንተኛ በሽታ የመከላከል አቅምንም ያጠናክራል። በውስጡ ያሉ እንደ ዚንክ፣ ብረት፣ መዳብና አንቲኦክሲዳንቶች የሰውነትን በሽታ የመከላከል ምላሽን ያሻሽላሉ፣ የነጭ ደም ሴሎችን ስራም ይደግፋሉ፣ ሰውነት ኢንፌክሽኖችንም እንዲዋጋ ይረዳሉ። ዘጠነኛ የደም ማነስንም ለመከላከል ይረዳል። ሰሊጥ በተለይም ጥቁር ሰሊጥ ጥሩ የብረት ወይም ደግሞ የአይረን ምንጭ ነው። ብረት ደግሞ ሄሞግሎቢን እንዲፈጠር ይረዳል፣ ኦክስጅን በደም ውስጥ እንዲዘዋወርም ያደርጋል፣ ድካምን እናም መዛልንም ይቀንሳል። አስረኛ የሆርሞን ሚዛን እንዲጠበቅም ይረዳል። ሰሊጥ ፋይቶ ኤስትሮጅንን የያዘ ሲሆን ይህም ሆርሞን በተፈጥሮ እንዲመጣጠን ይረዳል፣ ለስነ ተዋልዶ ጤና ይረዳል፣ ከሆርሞን ጋር የተያዙ አለመመቸቶችንም ሊቀንስ ይችላል። 11ኛ የሰውነት ብግነት ወይም ደግሞ ኢንፍላሜሽንንም ይቀንሳል። ሴሳሚንና ሌሎች ውህዶቹ ስር የሰደደ ብግነትን ይቀንሳሉ፣ ለመገጣጠሚያዎች ምቾትም ይረዳሉ፣ ከአካላዊ እንቅስቃሴ በኋላ ህብረ ህዋሳትንም ከጉዳት ይጠብቃሉ። 12ኛ ለጉበት ጤና እናም መርዛማ ነገሮችን ለማስወገድም ይረዳል። የሰሊጥ አንቲኦክሲዳንቶች የጉበት ሴሎችን ይጠብቃሉ፣ የተፈጥሮ መርዝ ማስወገጃ ኢንዛይሞችንም ይደግፋሉ፣ ለጉበት ለሜታቦሊዝም እናም ለኃይልም አስፈላጊ ነው። 13ኛ ኃይልን ይጨምራል፣ ድካምንም ይቀንሳል። ሰሊጥ ጤናማ ስብ፣ ብረትና ቢ ቪታሚኖችን ይሰጣል። እነዚህም የተረጋጋ የኃይል ምርትን ይደግፋሉ፣ ድካምን ይቀንሳሉ፣ ያለ ስኳር መጨመር ጥንካሬንም ያሻሽላሉ። 14ኛ ጤናማ የሰውነት ክብደትንም ለመቆጣጠር ይረዳል። ሰሊጥ ካሎሪ ቢኖረውም የመጥገብ ስሜትን ይጨምራል፣ ጤናማ ያልሆኑ ምግቦችን የመመገብ ፍላጎትንም ይቀንሳል፣ በጤናማ ቅባቶች አማካኝነት ሜታቦሊዝምንም ይደግፋል። ስለዚህ ሰሊጥን በአመጋገባችሁ ውስጥ ብታካትቱ እነዚህን ድንቅ ጥቅሞችን ታገኛላችሁ ማለት ነው። ታዲያ ሰሊጥን ለመመገብ በጣም ጤናማው መንገዶችን ልንገራችሁ። የተመጣጠነ ምግብ ይዘታቸውን ያለምንም የምግብ መፈጨት ችግር ማግኘት እንድትችሉ በቀላል እናም በደህና ሁኔታ የሚረዱ ናቸው። አንደኛ ሰሊጥን ቀለል አድርጎ መቁላት ነው። ምርጥና በጣም ውጤታማው መንገድ ነው። ጤናማ የሆነበት ምክንያት ጣዕሙንና መዓዛውን ያሻሽላል። ንጥረ ነገሮችም በቀላሉ በሰውነት ውስጥ እንዲዋሃዱም ያደርጋል። መራራነትን እናም መጠነኛ የሆኑ ንጥረ ነገሮችንም የሚቀንስ ነው። እንዴት ይዘጋጃል? በትንሹ በጋለ ምጣድ ወይም ደግሞ ምድጃ ላይ ከ2 እስከ 3 ደቂቃ ያክል መቁላት። ቀለሙ ወርቃማ እስኪሆን ድረስ
ያለማቋረጥ ማመስ። እንዳያርባችሁም መጠንቀቅ አለባችሁ። ማረር አንቲኦክሲዳንቶቹን ያጠፈዋል። እንዴት ይበላል? በአትክልቶች፣ በሩዝ፣ በምስር፣ በሰላጣ ወይም ደግሞ በሾርባ ላይ መነስነስ። ሁለተኛ፣ ሰሊጥን በውሃ ዘፍዝፎ ማደር። ጤናማ የሆነበት ምክንያት ለመፈጨትም ቀላል ነው። የማዕድናት ውህደት እንደ ካልሲየም፣ ብረት፣ ዚንክም እንዲጨምር ያደርጋል። ለሆዳችንም ምቹ ነው። ለማዘጋጀትም ከ1 እስከ 2 የሻይ ማንኪያ ሰሊጥን በውሃ ውስጥ ዘፍዝፎ ማሳደር፣ ጠዋት ላይ አጥልሎ መብላት ወይም ደግሞ ከምግብ ጋር መቀላቀል። ይህ ለምን ይጠቅማል? የሆድ ድርቀት፣ የሆድ መነፋት ወይም ደግሞ ደካማ የምግብ መፈጨት ላለባቸው ሰዎች በጣም ጠቃሚ ነው። ሶስተኛ፣ ሰሊጥን ፈጭቶ እንደ ዱቄት መጠቀም ነው። ጤናማ የሆነበት ምክንያት ሙሉ የሰሊጥ ፍሬዎች ሳይፈጩ ከሰውነት ሊወጡም ይችላሉ። መፈጨቱ የንጥረ ነገሮችን ስርገት ያሻሽላል። እንዴት ጥቅም ላይ ይውላል? መጀመሪያ መቁላት፣ ከዛም ማቀዝቀዝናም ወደ ዱቄትነት መፍጨት ነው። አየር በማያስገባ ዕቃ ውስጥ ማከማቸት። እንዴት ይበላል? በሞቀ ወተት፣ በአጃ፣ በእርጎ ወይም ደግሞ በስሙዚ ውስጥ መጨመር። አራተኛ፣ ከቁርስ ምግቦች ጋር ማጣመር ነው። ይህ ጤናማ ጥምረቶች ናቸው። ኦትስና ሰሊጥ፣ እርጎ እናም የሰሊጥ ዱቄት፣ ፍራፍሬ እናም የተቆላ ሰሊጥን አንድ ላይ መጠቀም። ጥቅሙም ቀጣይነት ያለው ኃይል እናም የተሻለ የማዕድን ፍጆታን ይሰጣል። አምስተኛ፣ በምግብ ዝግጅት ወቅት መጠቀም ነው። ባህላዊ እናም ገንቢ ነው። ይህ ጤናማ አጠቃቀም ነው። በእንጀራ ወይም ደግሞ በዳቦ ሊጥ ላይ መነስነስ፣ በተጠበሱ አትክልቶች ላይ መጨመር፣ በምስር ወይም ደግሞ በባቄላ ወጥ ውስጥ መቀላቀል ትችላላችሁ። ማስወገድ ያለባችሁ ደግሞ ሰሊጥን በዘይት ውስጥ አጥልቆ ወይም ደግሞ በደንብ መጥበስን አስወግዱ። ስድስተኛ፣ በቫይታሚን ሲ ከበለጸጉ ምግቦች ጋር መብላት ነው። ይህ በሰውነት ውስጥ የብረት ወይም ደግሞ የአይረን ስርገትን ያሻሽላል። ሰሊጥና የሎሚ ጭማቂን፣ ሰሊጥና የብርቱካን ወይም ደግሞ ቲማቲምን፣ ሰሊጥና አረንጓዴ ቅጠላቅጠሎችን አንድ ላይ መጠቀም። ሰባተኛ፣ የሰሊጥ ዘይትን በትንሽ መጠን መጠቀም ትችላላችሁ። በአንቲኦክሲዳንት የበለጸገ ነው። የልብ ጤናንም ይደግፋል። ታዲያ ለቀላል የምግብ ዝግጅት ወይም ደግሞ ለሰላጣ ማጣፈጫ መጠቀም ትችላላችሁ። ከመጠን በላይ ደግሞ በፍጹም ሙቀት እንዳይነካው መጠንቀቅ ይኖርባችኋል። ታዲያ በቀን ሊወሰድ የሚገባው የሰሊጥ መጠን ምን ያክል ነው? በቀን ከ1 እስከ 2 የሻይ ማንኪያ ከተጠቀማችሁ በቂ ነው። ከመጠን በላይ መውሰድ የሆድ መነፋትን ወይም ደግሞ የካሎሪ መጠን መጨመርን ሊያስከትል ይችላል። ታዲያ ሰሊጥን ለመብላት ደግሞ ምርጡ ጊዜ በጠዋት ወይም ደግሞ በምሳ ሰዓት መመገብ ትችላላችሁ። ከምግብ ጋር መሆን አለበት። በምሽት በብዛት መወሰድ የለበትም። እነማን ደግሞ ጥንቃቄ ማድረግ አለባቸው? የሰሊጥ አለርጂ ያለባቸው ሰዎች፣ ለስላሳ የሆድ ዕቃ ወይም ደግሞ የምግብ መፈጨት ችግር ያለባቸው በትንሽ መጠን መጀመር ይኖርባቸዋል። ከፍተኛ ስብ ያላቸውን ምግቦችም እንዲቀንሱ የተመከሩ ሰዎችም መመጠን አለባቸው ማለት ነው። በአጠቃላይ ሰሊጥን ቀለል ተደርጎ የተቆላ እናም የተፈጨ ሰሊጥን በየቀኑ በትንሽ መጠን ከምግብ ጋር መውሰድ በጣም ጤናማው እናም አስተማማኙ መንገድ ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎችም እንዲደርስ ሁላችሁም በቅንነት ላይክ እና ሼር እያደረጋችሁ ሌሎችንም አስተምሩ፣ አሳው። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።